ሰላም ይህን ዩቲዩብ ቻናል የምትከታተሉ በሙሉ ሰብስክራይብ አድርጉ፣ ሼር አድርጉ፣ ለወዳጅ ዘመዶቻችሁ በሙሉ አሁን የማካፍለውን የእግዚአብሔርን ሐሳብ ንገሯቸው፣ አስተላልፉላቸው፣ ሼር አድርጓቸው። 2018 በምድሬ ላይ ጦርነት እንዳይሆን እጸልያለሁ። በአራቱም አቅጣጫ የሰላም ንፋስ፣ የሰላም አየር፣ የብልጽግና ንፋስ፣ የብልጽግና አየር እንዲነፍስ እጸልያለሁ። አሁን ከፊታችሁ ያለው ጊዜ ካሁን ጀምሮ ያለው ጊዜ የለቅሶ እንዳይሆን እጸልያለሁ፣ የመከራ እንዳይሆን እጸልያለሁ። በእናንተ ላይ የተነገሩ የእርግማን ቃሎች፣ የድግምት ቃሎች ወደ ተናጋሪዎቹ እንዲመለስ እጸልያለሁ። ከዚህ ሰዓት ጀምሮ በኢየሱስ ስም ኃይል እጸልያለሁ። በእናንተ ሕይወት ላይ የተነገሩ የድግምት ቃሎች አሁን ሽባ ሆኑ። አሁን ሟርታቸው ፈረሰ። አሁን ድግምታቸው ፈረሰ። ጥንቆላው ፈርሷል፣ 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 ፈርሷል። አንዳንዱ ሰው ምን መሰላችሁ? ቸርች ውስጥ ሲመጣ ቸርች ውስጥ ያለውን መንፈስና ቸርች ውስጥ ያለውን ትምህርት አይደለም የሚያየው። ቸርች ውስጥ ያለውን ታምቤላ ነው የሚያየው። የእናንተና ታምቤላ ከሆነ ትክክል ነው ብሎ ይገባል። ታምቤላ ነው የሸወደው አብዛኛው። ከነገር የእናንተና ቢልቦርድ ከሆነ የተሰቀለው ደግሞ የነሱ ስተት ይላል። ውስጥ ገብቶ መንፈሱን አይደለም ያየው። ሄሎ እየሰማችሁ ነው? የሚነግሯችሁ ስለ ታምቤላው ነው የሚነግሯችሁ። ስለምንድን ነው? በዚህ አጋጣሚ ይሄን ቃል ልንገራችሁና ከዛ በኋላ እንጸልያለን። ማቴዎስ 7 ከ15 እስከ 20 ክፈቱ። ከ16 ጀምሮ ከፍሬያቸው ታውቋቸዋላችሁ። ባይዘው ቁጥር 15ን አንብቡት። ቁጥር 15ን ልንገራችሁ። የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂ ተኩላዎች ከሆኑ ከሐሰተኛ ነቢያት ተጠንቀቁ። በደንብ ስሙኝ፣ በደንብ ስሙኝ። የበግ ለምድ ለብሰው ምን ከሚሉ ከምኖች ሐሰተኛ። አሁን ብዙ ሰው ይሄንን ቃል ሲተረጉም ይሳሳታል። የሚመጡት የምን ልብስ ለብሰው ነው? ያ ማለት ጉባኤ ውስጥ ቁጭ ያሉ ሰዎችን ነው ሐሰተኛ ነቢያት እያለ ይጠራ ያለው። በጎች አሉ፣ በግ እዚህ ጋር አለ፣ ሌሎች በጎች እዚህ ጋር አሉ። እናንተም በጎች ናችሁ። የእናንተን ልብስ ለብሰው ነው አብረዋችሁ ያሉት። ከኔ ጋር ናችሁ? የለበሱት ምንድን ነው? የበግ ለምድ ነው። በግ ናቸው። ስትዋቸው ቆዳቸው በሙሉ ምንድን ነው? የበግ ነው። እነዚህ ምን በሏቸው? ተጠንቀቋቸው። ወደ 16 እስከ 20 ከፍሬያቸው ታውቋቸዋላችሁ። ከምናቸው? እሺ ከእሾህ ወይን ከኩርንችትስ በለስስ ይለቀማልን? በደም ወይንና በለስ። እሺ እንዲሁ መልካም ዛፍ ሁሉ መልካም ፍሬ ያደርጋል፣ ክፉ ዛፍ ክፉ ፍሬ ያደርጋል። መልካም ዛፍ ክፉ ፍሬ ማፍራት ወይንም ክፉ ዛፍ መልካም ፍሬ ማፍራት አይቻለውም። በቃ እሺ፣ ክብር ለኢየሱስ ይሁን። ጌታ ምን አለ? ከፍሬያቸው ታውቋቸዋላችሁ። አሁን ምን መሰላችሁ? ይሄንን ዛፍ አያችሁት? ሄሎ፣ ግን ምኑን አላወቃችሁ? ምን እንደሚያፈራ አላወቃችሁ። ይሄንን ለማወቅ ምን ማድረግ አለባችሁ? የሚያፈራበት ሲዝን እስኪመጣ ድረስ መጠበቅ አለባችሁ። ኢየሱስ ከፍሬያቸው ታውቋቸዋላችሁ ብሎ ሲያወራ ስለ ወይንና ስለ በለስ ነው ያወራው። ስለ ወይንና ስለ በለስ ሲያወራ ወይንና በለስ እዚህ ጋር ቢተከሉ እዚህ ጋር ብንተክላቸው ቢያንስ በትንሹ ከ2 እስከ 4 ዓመት ይፈጃሉ። ወይን ነው በለስ ነው ብላችሁ ለመናገር ስንት ዓመት ያስፈልጋቸዋል? ከ2 እስከ 4 ዓመት። ትልቁ ቸርች ውስጥ ችግሩ ያ ነው። አንድን ሰባኪ ለማወቅ ከ2 እስከ 4 ዓመት ከፈጀባችሁ ሞኞች ናችሁ። ከኔ ጋር ናችሁ? አንዳንዶቻችሁ ከፍሬያችሁ ታውቋቸዋላችሁ ይሉና ፍሬው ምንድነው ሲባል ፍሬውን ለማየት ስንት ዓመት መጠበቅ አለብን? ከ2 እስከ 4 አስበው። ፍሬው እሾህ ሆኖ 2 ዓመት ሙሉ በየቀኑ እየመጣ ተካፍለ፣ በየቀኑ እየመጣ ተካፍለ፣ በየቀኑ ተሰብከ ተካፍለ፣ ቤት ገብተ በ3ኛው ዓመት ምትቀር ይመስልሃል? በ3ኛው ዓመት አትቀርም። ልክ ነኝ? ቢኮዝ ፍሬው እስኪገለጥ ድረስ 2 ዓመት ቁጭ ብለሃል። ጌታ ኢየሱስ ምንድን ነው ያለው? በፍሬያቸው ምን ትላላችሁ? ከዛ ስለ ለተወራን ስለ ወይንና ስለ በለስ። ያንድን ዛፍ ፍሬ ለማወቅ ዛፉ ምን እስከሚል ድረስ እስከሚያፈራ ድረስ ምን ትላላችሁ? ትጠብቃላችሁ።
እንደዚህ ብሎ የነገራቸው ሰዎች መንፈስ ቅዱስ ያልተቀበሉ ሰዎች ናቸው። በጊዜው መንፈስ ቅዱስን አልተቀበሉም። ቢኮዝ ኢየሱስ አልከበረም፣ አልሞተም፣ ሞትን ድል አድርጎ አልተነሳም። ምድር ላይ ያለን የነገራችሁ በምን ታውቁታላችሁ? አሁን ቤተ ክርስቲያን አንድን ሰው ለማወቅ እስከ 4 ዓመት ይፈጅባታል። አስቡት፣ 4 ዓመት ሙሉ ሁሉም ነገር ካጠፋ በኋላ ብታውቁት ምን ይሰራላችኋል? የእናንተን ላይፍ ዳሜጅ ካደረጉ በኋላ ከዛ በኋላ ሌላ ቸርች የሚሄድ አቅም አላችሁ? ይሁን ቸርች ውስጥ 2 አይነት አሳዛኝ ሰዎች አሉ። የመጀመሪያዎቹ እስከ ፍሬ ድረስ የሚጠብቁ ናቸው። ሁለተኞቹ አሳዛኝ ሰዎች እነማን እንደሆኑ ልንገርህ። ሁለተኞቹ አሳዛኝ ሰዎች እንትና የእግዚአብሔር ሰው ነው ብሎ ሌላ ሰው የሚነግራቸው አማኞች ያሳዝናሉ። ቢኮዝ የነሱ ምንጭ እንትና ናቸው፣ መንፈስ ቅዱስ አይደለም። እኔ እንትና ነብይ ነው እንትና ነብይ አይደለም ብዬ ከነገርኩ እኔ አንተ መንፈስ ቅዱስ ሆኛለሁ። የሰማችሁ ነው? እኔ አንተ መንፈስ ቅዱስ ሆኛለሁ። አብዛኛው አማኝ ችግሩ ያ ነው። ስለነንተና መምህርነትና ስለነንተና ሰባኪነት ሌላ ሰው ነው የሚነግረው። ያ ማለት ያ ሰውዬ ላንተ ምን ሆኗል? መንፈስ ቅዱስ ሆኗል። ኢቭን የቸርች ፓስተር እነንተና እውነተኛ ናቸው ሐሰተኛ ናቸው ብሎ ከነገረ የቸርች ፓስተርን ጥያቄ ምልክት ውስጥ ከተተው። ቢኮዝ መንፈስ ቅዱስ ሊሆን ፈልጓል። ብዙዎች የሚሸወዱት በዛ ነው። እነንተና እንዲነግሯቸው ይፈልጋሉ። ጌታ አንድ ጊዜ እንደዚህ አሉት። አንድ ሰው ታምራት ሲያደርግ አዩትና ይሄ ሰው የኛ ቸርች ሜምበር ስላልሆነ እናውግዙ አሉት። አስቡ፣ እናንተ ከነ ጴጥሮስ ከሆነ የምትሰሙት ትስታላችሁ። እነ ጴጥሮስ ያ የእግዚአብሔር ሰው አይደለም ሲሏችሁ እውነት ነው ብላችሁ ትሄዳላችሁ። ኢየሱስ ምንድን ነው ያለው? የማይቃወመን አለ። ከማን ጋር ነው? ዩሲ ከኢየሱስ መስማትና ከጴጥሮስ መስማት ልዩነት አለው። ኢንተርኔት ላይ ቁጭ ብሎ ከሚለፈልፉ ሰዎች መስማትና ከመንፈስ ቅዱስ መስማት ልዩነት አለው። የብዙዎቻችሁ ትልቁ ችግር ምንድን ነው? እነንተና ናቸው ማን እግዚአብሔር ሰው ነው የሚለውን የሚነግሯችሁ። እንትና ነው እንትና አይደለም ብሎ የሚነግሯችሁ እነንተና ናቸው። ሄሎ፣ አንዳንዱን ከእነንተና አልፎ እነ ቢቢሲ ናቸው የሚነግሩት። ዓለም ላይ ያሉ ሚዲያዎች ናቸው የሚነግሩት። ስለ አንዳንዱ ሰው ይመጣን እንትን ቲዩብ ናይታል አላየሁም፣ ስለ ነብይ እንትና እኮ አወራ። ኦኬ ሶ ዋት ነብይ እንትና በቃ እንደዚህ አይነት ሰው ነው። ከየት ነው የሰማው? እንትን ቲዩብ ዩሲ እንትን ቲዩብ ለሱ መንፈስ ቅዱስ ነው። ሶ ሁለቱ ሰዎች ያሳዝኑኛል። አንደኛ ፍሬ የሚጠብቁ፣ ሁለተኛ ደግሞ ከሌላ ሰው የሚሰሙ። ለዛ ነው ኢየሱስ ሁሉም ሰፈር ውስጥ ነብይ ነህ ይሉሃል ሲሉት ጴጥሮስ እንደዛ ያለው። አንተ ያው እግዚአብሔር ልጅ ነህ ሲለው ጴጥሮስ ይሄንን አለው፣ ስጋና ደም አልገለጠልህም። በረመስሙ ስለንትና እውነትነትና ሐሰተኝነት ስጋና ደም ከገለጠላችሁ እናንተ ስጋውያን ናችሁ፣ መንፈሳዊ አይደላችሁ። ሶ ፕሮፌት ምን እናድርግ? ቀላል መንገድ ልንገራችሁ። ይሄ ዛፍ ማንጎ ነው ወይስ ብርቱካን ነው ብሎ ለማወቅ እስኪያፈራ መጠበቅ አለባችሁ። ፍሬውን የምታውቁት ጥቂት ሰዎች ደግሞ ዛፉን አይተው አይ ይሄ ዛፍ ብርቱካን ነው ይሉሃል። 100% እርግጠኛ ናቸው። አንዳንዱ ፍሬውን አይተው ነው የሚያውቁት፣ አንዳንዱ ደግሞ ዛፉን አይተው ያውቁታል። ይሰማል? አንዳንዱ ምኑን አይተው ፍሬውን 3 ዓመት 4 ዓመት ከጠበቁ በኋላ፣ አንዳንዱ ዛፉን አይተው ያውቁታል። ለዛ ነው ምን የሚያስፈልጋችሁ? መናፍስትን መለየት የሚያስፈልጋችሁ። ለዛ መጠበቅ ይተበቅባችሁ። ዛፉን አይታችሁት ውስጣችሁ ይለያል። መንፈስ ቅዱስ ይነግራችኋል። አይ ይሄ ዛፍ ጤነኛ አይደለም ይላችኋል። ይሄ ዛፍ ጋር እንዳትሄጂ፣ ይሄ ዛፍ ይወጋሻል፣ እሾህ ነው ይልሻል። ይሄ ዛፍ ምንድነው ይልሻል? እሾህ ነው፣ ወደዚህ ዛፍ እንዳትሄጂ ይልሻል። ይሄኛው ዛፍ ብርቱካን አለበት፣ ይሄኛው ዛፍ ማንጎ አለበት ይልሻል። ሄሎ እየሰማች ነው? ከመንፈስ ቅዱስ የውስጥ ምስክርነት እስክትሰሙ ድረስ የትኛውም ሰው ላይ አፋችሁ እንዳከፍቱ። የትኛውም ሰው ላይ አፋችሁ እንዳከፍቱ። ትልቁ ችግሩ እኛ ሀገር ምን እንደሆነ ልንገራችሁ። አንድ ሰው እንደዚህ አለ፣ አሁን አንተ የምታደርጋቸው ታምራቶች ከእግዚአብሔር አይደሉም አለኝ። አሁን እሱ ጋር ባይብል ከፍቼ አልከራከር። አንተ እግዚአብሔር ነህ አልኩት፣ አይደለሁም አለኝ። በቃ ካንተ ስላልሆኑ ችግር የለውም። እሱ እግዚአብሔር ከሆኑ ሊነግረኝ ይችላል፣ ከእግዚአብሔር ናቸው አይደላችሁም ብሎ። ሄሎ እየሰማችሁ ነው? እየሰማችሁ ነው? እየሰማችሁ ነው?
እናንተና የእናንተ ኢንፎርሜሽን ማግኛ መንገዶች አይሆኑ። መንፈስ ቅዱስ የሚባል አምላክ አለ። ጌታ ኢየሱስ ስለሱ ሲናገር ምን እንዳለ ታውቃላችሁ? እርሱ አለ ሁሉን ያውቃል። በደንብ ስም። ስላንተ ብጠይቀው ያውቃል። ስለ ፕሮፌት ሚራክል ብጠይቀው ያውቃል። ስለ አስተማሪ እንትና ብጠይቀው ያውቃል። እርሱ ሁሉን ስንቱን ሁሉን ያውቃል። ጠይቁት፣ ስለ ሁሉም ይነግራችኋል። ብልጥ ሁኑ። መንፈስ ቅዱስን ማንም ሰው እንዳይተካባችሁ። የሰማችሁ ነው? መንፈስ ቅዱስን ስፍራ ማንም እንዳይወስድባችሁ። ማንም ሰው የናንተ የመረጃ ምንጭ እንዳይሆን። አልሰማችሁም? ማንም ሰው የናንተ መጽሐፍ ቅዱስ እንዳይሆን፣ ማጣቀሻችሁ እንትና እንዳይሆን። ማጣቀሻችሁ የሆኑ ኢንተርኔት ላይ የተለቀቁ ወሬዎች እንዳይሆኑ። መንፈስ ቅዱስ የሚባል አምላክ አለ በውስጣችሁ የሚኖር የሚናገር፣ የሚያወራ፣ የሚያደርግ፣ የሚሰራ መንፈስ ቅዱስ የሚባል አምላክ አለ። ሄሎ፣ መንፈስ ቅዱስ የሚባል አምላክ አለ። ገና ዛፉን ስታዩት ይሄ ዛፍ ልጅ ላንተ አይሆንም እሾህ ነው ይልሃል። ሄሎ፣ የሆነ የእግዚአብሔር ሰው ጋር እነንተና ስላወሩት እየሮጣችሁ እንዳትሄዱ። ስለዛ ሰው እነንተና ስላወሩ እየሮጣችሁ እንዳትሄዱ። ቢኮዝ ያስ እነንተና ለኛ መጽሐፍ ቅዱስም መንፈስ ቅዱስም አይደሉም። ከኔ ጋር ናችሁ? ለኔ መጽሐፍ ቅዱስም አይደሉም፣ ምንም አይደሉም፣ መንፈስ ቅዱስም አይደሉም። መንፈስ ቅዱስ የሚባል አምላክ አለ። እነንተና የሆነን ሰው ደግሞ ስለሰደቡት እነንተና ጋር እንዳትቀሩ። መንፈስ ቅዱስን ስሙት። ምንድነው የሚያወራው? ምንድነው የሚናገረው? ፕራካቶሎቦስ አንዳራ ባሻዴ ፕሮኮቶሳሊ ብራዲያና ሞሳቲክ ለሃርጃ ዳላቦስ። ለዛ ነው ሳምታይምስ ቸርች ውስጥ የምንቸገረው በዛ ነው። በደንብ መንፈሳዊ ሰው ነኝ። ሁሉም ነገር ካልገባኝ ብዬ አልታገልም። ያልገቡኝ ብዙ ነገሮች አሉ። ሁሉን ነገር አላቅም። እማቃተን ጥቂት ነገር ግን በደንብ አድርጌ ነው ማቃት። ጥቂት ነገር አውቃለሁ። ትንሽዬ ነገር 1-2% የምትሆን ነገር አውቃለሁ። እሷም በደንብ ነው ማቃት። የማላቀውን ነገር አውቃለሁ ብዬ እንትን ለማለት ለመነካካት አልሞክርም። ሄሎ፣ ጥቂቷን ነገር ግን በደንብ አድርጌ አውቃለሁ። መንፈስ ቅዱስን ስፍራ ማንም ሰው የመንፈስ ቅዱስን ስፍራ ምን እንዳይላችሁ፣ እንዳይዝባችሁ፣ እንዳይወስድባችሁ ሊነግራችሁ ሲፈልግ እኔ ካንተ አይደለም የምሰማው ከመንፈስ ቅዱስ ነው የምሰማው በሉ። መጽሐፍ ቅዱስ ውስጥ አንድ ነብይ አለ፣ ኢሳያስ የሚባል ነብይ። አስቡት፣ ቲሸርቱን አወለቀ፣ የለበሰውን ሱሪ አወለቀ፣ ራቁቱን ሆነ። ከዛ ምንድነው ሲባል ኢትዮጵያ ምድር ላይ ሄጄ 3 ዓመት ተነብያለሁ አለ። ከዛ በኋላ ነብይ ትሉታላችሁ ይሄንን ሰው 3 ዓመት ሙሉ ሰውየው እርቃኑን ነው። 3 ዓመት ሙሉ ስለዚህ ሰውዬ ነብይነት መጽሐፍ ቅዱስ ኢሳያስ 3 ዓመት ሙሉ እርቃኑን በኢትዮጵያ ምድር ተነበየ የሚል ቃል አለ። ስንት ዓመት? ዛሬ ስታዩት ልብስ አልለበሰም፣ ነገም ልብስ አልለበሰም። ዛሬ ስንት ነው? 2000 ነው? 16 እስከ 19 ድረስ ኢትዮጵያ ምድር ላይ ቢመላለሱ ምኑን ነው? እርቃኑን። የእናንተ ቸርች ፓስተር ቢያው ምንድነው የሚላቸው? ይሄ ሰውዬ ነብይ አይደለም፣ እብድ ነው፣ ነብይም ደን ጉባኤው በሙሉ አምኖት ይሄ ሰውዬ ነብይ አይደለም ብሎ ይቀመጣል። ዩሲ ችግሩን ከመንፈስ ቅዱስ ካልሰማችሁ ትሸውዳላችሁ። ሃሎ፣ ከምን ካልሰማችሁ? ከመንፈስ ቅዱስ ካልሰማችሁ ምን ትላላችሁ? ትሸውዳላችሁ። ለዛ ነው ብዙ ጊዜ ትልቁ ችግራችን ሁሉን ነገር የምናውቅ ይመስለናል። ምሳሌ 2 ሚሊዮን መልአክ አየሁ ብዬ ባወራ አይ መጽሐፍ ቅዱስ አይልም ብላችሁ መጽሐፍ ቅዱስ ለመክፈት ነው የምትታገሉት። ልክ ነኝ? ሁሉንም አታውቁም። የመላእክቶችን ቁጥር አይነግራችሁ። ይሰማችሁ? የመላእክቶችን ቁጥር አይነግራችሁ። ሙሉን ኢንፎርሜሽን ለማወቅ ዛፉ እስከሚያፈራ ድረስ አንጠብቅ። መንፈስ ቅዱስ የሚባል አምላክ አለ። ዛፉን አይቶ ይነግረናል። እስከ ፍሬው ድረስ አያስጠብቀንም። ፍሬ እስከሚያፈራ ምናምን አይደለም የምንጠብቀው። መንፈስ ቅዱስ ይሄ ዛፍ እንደዚህ ነው ይለናል።
መንፈስ ቅዱስ ይሄ ዛፍ ምንድነው? ይሄ ዛፍ ምንድነው? ፕራካቶሎ ቦሳንዳራ ባሃሻዴ ፕሮኮቶሎ ቦሳሊክራ አዲያና ሞሳንተ ሪፕራዲያኮስ ሳሊክራዲያኮስ። ለምን ከመንፈስ ቅዱስ ስሙ እንዳልኳችሁ ለመጨረሻ ጊዜ ልንገራችሁ። ቢኮዝ ከዚህም በኋላ ባለው የላይፍ ዘመናችሁ በሙሉ ስለሚጠቅማችሁ ይሄንን ነግራችሁ ወንድሜና ወደ እነሱ ዙር። አያችሁ ታረለ እሱን አገልጋይ ነው ብላችሁ አስቡ። ኦልሬዲ ሁሉ ጊዜ መድረክ ላይ የቆመ ይሰብካል እና አንድ ቀን ወደ ጉባኤ እየገባችሁ እያላችሁ ከሰው ጋር ሲደባደብ ሲሰዳደብ አያችሁት። ሄሎ ምን ሲል ከሰው ጋር ሲደባደብ ሲሰዳደብ አያችሁት። ከአገልጋይ የማትጠብቁትን ነገር ሲያወራ ሰማችሁት። ደን ይሄማ የእግዚአብሔር ሰው አይደለም ምናምን ብላችሁ ልታችሁ ትመለሳላችሁ። ከዛስ እሱ ከሁለትና ከ3 ደቂቃ በኋላ የናዝሬቱ ኢየሱስ ምሕረት አድርግልኝ ሁለንተናዬን በደም ሸፍነው ብሎ ጨረሰ። እናንተ እዛ ጋር ነው ፖዝ ያደረጋችሁት። ደን ከ2 ደቂቃ በኋላ ስለ መንፈስ ቅዱስ ብትጠይቁት ኢትዮጵያ ውስጥ እንደዚህ አይነት ነብይ የለም ሊልህ ይችላል። ለዛ ነው የእግዚአብሔርን ሜንታሊቲ አታውቁትም። ቴንክ ዩ ከኔ ጋር እግዚአብሔርን ያወቃችሁት ሰዓት የዛን ጊዜ አፋችሁን ለመክፈት ትጠነቀቃላችሁ። ቅድም አይታችሁታል። ከ2 ደቂቃ በኋላስ ይሄ አስቡት። ዳዊት የሚባል ሰው አለ። የሰው ሚስት ቀማ፣ ሰው አስገደለ። እግዚአብሔር ኦኬ ቅዱስን መንፈስ አትውሰድብኝ ምናምን ብሎ ጸልየ። ሰው እንዳስገደለ ታውቃላችሁ እናንተ። እግዚአብሔር እዚህ ጋር መጣና ቸርች ጉባኤ ውስጥ ይሄ ሰውዬ እንደ ልቤ ነው አለ። ዋት ሰው እዛ አስገድሏል አልኩ። እንዴት ነው ሰው ያስገደለ እግዚአብሔር ሰው የሚሆነው ምናምን ብለህ የምትከራከረው አንተ ነህ። ትልቁ ችግሩም እንደው ልንገር፣ አንተ እግዚአብሔር አይደለህም። እንዴት ነው እግዚአብሔር ሰው የሚሆነው አትልም። አንተ እግዚአብሔር ከሆንክ መተው ነው ያለብህ። ሄሎ አንተ ምን አይደለህም። ለዛ ምሳሌ በፊት የኳስ ውጤት ስናገር እንደዚህ ያለኝ እንደዚህ አይነት ትንቢት ከጌታ አይደለም። ጌታ ስለ ኳስ ያወራ ማለት አንተ ጌታ ነህ አይደለም፣ በቃ ተው አይመለከተም ማለት ነው። ጌታ ነኝ ካልከን እናወራለን። ይሲ አንዳንድ ሰው ላይክ በደንብ ስሙ። መጽሐፍ ቅዱስ ምን እንደሚል ልንገራችሁ። ሰነፍ ሰው ብዙ ያወራል ይላል፣ አዋቂ ግን ጥቂት ይናገራል። በሁሉም ስፍራ ላይ አፋቸው የሚከፈት ሰዎች ካያችኋቸው መንፈሳዊ አይደሉም። መንፈሳዊ ሰው ለሚናገሩ ይጠነቀቃል። ለምን እንደሚጠነቀቅ ልንገራችሁ። በፍርድ ሰዓት ይላል ለተናገራችሁት ለእያንዳንዱ ቃል እኮ ነው ምላሽ ሰጡበታላችሁ። ምን ትሉበታላችሁ? ምላሽ። አስበው፣ ተነሳ፣ አስበው። አየሁት፣ መልኩ አልጣመኝም። አይ ይሄ እግዚአብሔር ሰው አይደለም ብዬ ጻፍኩኝ። መልኩ ስላልጣመኝ የጻፍኩት። እሱ ከጌታ ጋር ያለውን የጾም ጸሎት ላይፍ አላቅም። ቴንክ ዩ። ከጌታ ጋር ያለውን ህብረት አላቅም። ከጌታ ጋር ያለውን የጾም ጸሎት ላይፍ አላቅም። ያየሁት ምንድን ነው? አሁን ነው ያየሁት። ሄሎ አሁን ነው ያየሁት። ደን 2 መስመር ደብዳቤ ጽፌያለሁ። ይሲ እጅግ በጣም መንፈሳዊ ሰው ስትሆኑ ስለምትናገሩት ነገር ጠነቀቃላችሁ። በህይወት ዘመኔ የትኛውም መንፈሳዊ ሰው ላይ አፌን ከፍቼ አላውቅም። ልከፍትም አልችልም። የምከፍተው አንዴ ብቻ ነው፣ አንድ ነገር ሲሆን ብቻ ነው። ከነኩኝ ብቻ ነው የምከፍተው። አልሰማችሁ? ከነኩኝ መመለስ አይቀርም። ካለኩኝ እኔ ማለካም የእግዚአብሔር ሰው ናቸው። ነቲንግ ፕሮብሌም የለብኝም። ክብር ለኢየሱስ ይሁን። 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 ቢኮዝ አንድ ሰው ብድግ ብሎ ተነስቶ ዘንተነሳ አንድ ሰው ብድግ ብሎ ተነሳ በሽተኛ ነህ ብሎ ከተናገረኝ በሽተኛው አንተ ነህ ብዬ መልስለታለሁ። ቢኮዝ ቃል መንፈስ ያንቀሳቅሳል። እስካልመለስኩለት ድረስ ለኔ ነው የሚሰራው። እስካልመለስኩለት ለኔ ነው የሚሰራው። ሶ ሲናገረኝ ጌታ ይባርክ ጌታ ይባርክ አይደለም፣ እመልስለታለሁ። ለዛ ነው ከነኩኝ እናገራለሁ። ብራዲያኮስ ሳታካታላ እየሰማችሁ ነው። አሜን አሜን ብለህ እንዳትቀበል። ቢኮዝ ቃል አሁን ምነግራችሁን በደንብ ስሙን።
አፋችሁን ዝጉት። ቴንክ ዩ። አፋችሁን ዝጉት። ዘጋችሁት። የኔን ስም ለመጥራት ሞክሩ። አትችሉ። ልክ ነኝ? ትችላላችሁ? አትችሉ። አፋችሁን ክፈቱት። የኔን ስም አሁን ጥሩት ብላችሁ ጠሩታላችሁ። ቢኮዝ በደንብ ስሙ። ልክ ፕሮፌት ብላችሁ ስትጠሩ ቃል ብቻ አይደለም ካፋችሁ ወጣው፣ ኤር አየር ጭምር ነው የወጣው። ከኔ ጋር ናችሁ? አየር ሳታስወጡ ስሜን ለመጥራት ብትሞክሩ ምን ማለት አትችሉ። የመንፈስ ቅዱስ አንደኛ ስሙ ምን እንደሆነ ታውቃላችሁ? ሩዋች ኤሎሂም ነው የሚለው ሂብሪው። ሩዋች ማለት ዊንድ ንፋስ ማለት ነው። ያ ማለት የትኛውም እግዚአብሔር የሚናገረው ቃል በሙሉ አየር አለው ውስጡ፣ መንፈስ አለው። ቃል ብቻ አይደለም፣ አየር አለው ውስጡ፣ መንፈስ አለው። አንድ ሰው መጥቶ በሽተኛ ነህ ሲለኝ ቃል ብቻ አይደለም፣ አብሮት መንፈስ አለው፣ አየር አለ። አብሮት ምን አለ? ንፋስ አለ። አይ በሽተኛ ነህ ሲለኝ አንተ ራስ በሽተኛ ነህ። ሄሎ ለዛው መታየት ያለብህ አንተ ነህ ብለህ ብራካቶንዶሮ ቦሳሊ ለብሬዲያ ክራዶሳ ካታራ ባህሻዴ በእናንተ ላይ የተነገሩ የእርግማን ቃሎች፣ የድግምት ቃሎች ወደ ተናጋሪዎቹ እንዲመለስ ጸልያለሁ። ከዚህ ሰዓት ጀምሮ በኢየሱስ ስም ኃይል ጸልያለሁ። በእናንተ ህይወት ላይ የተነገሩ የድግምት ቃሎች አሁን ሽባ ሆኑ። አሁን ሟርታቸው ፈረሰ። አሁን ድግምታቸው ፈረሰ። ጥንቆላው ፈርሷል፣ 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 ፈርሷል። ክብር ለኢየሱስ ይሁን። ዛሬ የምናነበው መዝሙር 35 ነው። ዛሬ የምናነበው መዝሙር 35 ነው። በመዝሙር 35 ተጠቅመን እንጸልያለን። መዝሙር 35 ተጠቅመን እንጸልያለን። መዝሙር 35 ተጠቅመን መንፈሳዊ ውጊያ እንከፍታለን። መዝሙር 35 ተጠቅመን ጠላቶቻችንን እንሸንፋቸዋለን። መዝሙር 35 ተጠቅመን ድልን ወደ ህይወታችን እንስባለን። መከናወንን፣ ስኬትን ወደ ህይወታችን እንስባለን። መዝሙር 35 ተጠቅመን ክብር ለኢየሱስ ይሁን። እያንዳንዱን የእግዚአብሔርን ቃል በማነብበት ሰዓት እንደ ኖርማል ነገር እናትመለከቱት። መዝሙር 35 እያንዳንዷ ቁጥር 1 2 ምዕራፍ 35 ቁጥር 1 2 3 4 እያላቸው የምንሄዳቸው እያንዳንዱ ቁጥሮች በሙሉ ጸሎቶች ናቸው። እያንዳንዱ ቁጥሮች በሙሉ ጸሎቶች ናቸው። እንደዚህ ይላል። ቁጥር 1 ሲጀምር መዝሙር 35 ቁጥር 1 አቤቱ የሚበድሉኝን በድላቸው። ክብር ለኢየሱስ ይሁን። እኔ አይደለም ያልኩ ያለሁት የእግዚአብሔር ቃል ነው። ያነበብኩ ያለሁት መዝሙር 35 ነው። እንደዚህ ይላል፣ አቤቱ የሚበድሉኝን በድላቸው። እያንዳንዱን ቃል ባነበብ ቁጥር በእያንዳንዱ ቃል ተጠቅሜ እናንተ ህይወት ላይ አውጃለሁ። ምክንያቱም መዝሙር 35 ተጠቅሜ ዘወትር በምጸልይበት ሰዓት እነዚህን ቃላቶች ተጠቅሜ ስለምጸልይ እኔ አሁን ይህንን ቃል በማነብበት ሰዓት ለእናንተም በዛው ቃል ተጠቅሜ ጸልይላቸዋለሁ። እንደዚህ ይላል፣ አቤቱ የሚበድሉኝን በድላቸው። የሚበድሏችሁን የሚገፏችሁን በሙሉ መንፈስ ቅዱስ እንዲበድላቸው ጸልያለሁ። የእግዚአብሔር ቃል እንደሚናገር አቤቱ የሚበድሉኝን በድላቸው እንደሚል የሚበድሏችሁን በሙሉ እንዲበድላቸው ጸልያለሁ። እንደዚህ አቤቱ የሚበድሉኝን በድላቸው፣ የሚዋጉኝንም ተዋጋቸው። በህይወታችሁ በብዙ እየተበደላችሁ ላላችሁና በብዙ ውጊያ ውስጥ ላላችሁ ሰዎች በሙሉ አሁን ይህንን ጸሎት ጸልያለሁ። የሚበድሏችሁን በሙሉ አምላኬ እንዲበድላቸው ጸልያለሁ። የሚዋጓችሁን በሙሉ የናዝሬቱ ኢየሱስ እንዲዋጋቸው ጸልያለሁ። የናዝሬቱ ኢየሱስ እንዲዋጋቸው ጸልያለሁ። የናዝሬቱ ኢየሱስ እንዲዋጋቸው ጸልያለሁ። የሚበድሏችሁን በሙሉ እንዲበድላቸው ጸልያለሁ። የሚዋጋችሁን በሙሉ በጌታ በኢየሱስ ስም ኃይል አምላኬ እንዲዋጋቸው ጸልያለሁ። አምላኬ በእናንተ ህይወት ላይ የተከፈተውን ጦርነት ለእናንተ እንዲዋጋላችሁ ጸልያለሁ። በእናንተ ህይወት ላይ የተከፈተውን ሰልፍ አምላኬ ለእናንተ እንዲዋጋላችሁ ጸልያለሁ። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው እንደሚል እግዚአብሔር ቃል እግዚአብሔር ለእናንተ ይዋጋላችኋል። ለእናንተ መዋጋት ብቻ አይደለም፣ የሚዋጓችሁን በሙሉ የሚበድሏችሁን በሙሉ ይዋጋቸዋል፣ ይበድላቸዋል። ክብር ለኢየሱስ ይሁን። እግዚአብሔር ከዚህ ሰዓት ጀምሮ በእናንተ ህይወት ላይ ጦርነት ተከፍቶ ዝም አይልም። እግዚአብሔር ከዚህ ሰዓት ጀምሮ በእናንተ ህይወት ላይ ሰልፍ ተከፍቶ ዝም አይልም። እንደ እግዚአብሔር ቃል ስለሆነ እየጸለይን ያለ ነው። የሚበድሏችሁን ይበድላችኋል፣ የሚዋጓችሁንም ይዋጋችኋል።
የሚዋጋችሁን በሙሉ እግዚአብሔር አምላኬ ይዋጋቸዋል። የትኛውም በሕይወታችሁ ላይ ያሉ ሰልፎች፣ በሕይወቱ ላይ የተከፈቱ ጦርነቶችን በሙሉ ከዚህ በኋላ እናንተ አትዋጓቸው፣ እግዚአብሔር ይዋጋቸዋል። መጽሐፍ ቅዱስ ሰልፉ የእግዚአብሔር ነው እንደሚል ከዚህ በኋላ ሰልፉ የእናንተ አይደለም። ከዚህ በኋላ ሰልፉ ያንቺ አይደለም። ከዚህ በኋላ ሰልፉ የእናንተ አይደለም። ሰልፉ የእናንተ አይደለም። ሰልፉ የእግዚአብሔር ነው። የሚዋጓችሁን በሙሉ እግዚአብሔር ይዋጋቸዋል። ክብር ለኢየሱስ ይሁን። እኔ ጋር አብራችሁ የምትጸልዩ ሰዎች በሙሉ ሰልፉ የእግዚአብሔር ነው እያላችሁ ጻፉ። ሰልፉ የእግዚአብሔር ነው። የሚዋጉኝን በሙሉ እግዚአብሔር ይዋጋቸዋል እያላችሁ አውጁ። እንደዚህ በማወጅ የፌስቡክ የዩቲዩብ ኮመንቶችን በሙሉ አጨናንቋቸው። ሰልፉ የእግዚአብሔር ነው። የሚዋጉኝን ሁሉ ይዋጋቸዋል እያላችሁ ጻፉ። ሰልፉ የእግዚአብሔር ነው። ሰልፉ የእግዚአብሔር ነው። ሰልፉ የእናንተ አይደለም። በፋይናንሻል ነገራችሁ ላይ የተከፈተው ሰልፍ ወይም ጦርነት የእናንተ አይደለም። በትዳራችሁ ላይ የተከፈተው ጦርነት የእናንተ አይደለም። በልጆቻችሁ ሕይወትና ጤንነት ላይ፣ በቤተሰቦቻችሁ ጤንነት ላይ የተከፈተው ጦርነት የእናንተ አይደለም። ሰልፉ የእግዚአብሔር ነው። የሚዋጉኝንም ተዋጋቸው እንደሚል የሚዋጓችሁን ይዋጋቸዋል። የሚዋጓችሁን ይዋጋቸዋል። እግዚአብሔር አምላኬ የሚዋጋችሁን ይዋጋቸዋል። የሚዋጓችሁን ይዋጓቸዋል። ሰልፉ የእግዚአብሔር ነው። ሰልፉ የእናንተ አይደለም። በእናንተ ሕይወት ላይ የተከፈተው ጦርነት፣ በእናንተ ሕይወት ላይ የዘመቱ ሰዎች የሚሆን መናፍስቶች በሙሉ ከዚህ ሰዓት ጀምሮ ይዋረዳሉ። ሰልፉ የእናንተ አይደለም። ሰልፉ የእግዚአብሔር ነው። ሰልፉ የእግዚአብሔር ነው። ጦርነታችሁን ለእግዚአብሔር ስጡት። እናንተ መዋጋት የለባችሁ። ዳዊት ለዛ ነው እኔ እዋጋለሁ አይደለም ያለው። አንተ አለ አቤቱ የሚበድሉኝን በድላቸው፣ የሚዋጉኝንም ጸጥ አትበል፣ ተዋጋቸው። የሚዋጉኝንም ተዋጋቸው፣ የሚዋጉኝንም ተዋጋቸው። ክብር ለኢየሱስ ይሁን። እግዚአብሔር የሚዋጓችሁን ይዋጋቸዋል። በአረብ ሀገር በተለያየ ስፍራ አሰሪዎቻችሁ የበደሏችሁ፣ ደሞዝ የከለከሏችሁ፣ በምሰሩበት ስራ የተገፋችሁ፣ በብዙ የተበደላችሁ ሰዎች ዛሬ እናንተ ጊዜ ነው። የሚበድሏችሁን እግዚአብሔር ይበድላቸዋል። የሚበድላችሁን እግዚአብሔር ይበድላቸው። የሚበድሉኝን በድላቸው እንዳለ ዳዊት እግዚአብሔር የበደሏችሁና የሚበድሏችሁን ይበድላቸዋል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። የሆነ ብዙ ጊዜ እንደዚህ ብለን ተምረናል። ስለ ይቅርታ ተምረናል። የበደሏችሁን ይቅር ስለማለት ተምረናል። አዎ የበደሉን ይቅር እንላለን። ትክክል ነው። ይሄ የክርስትና ትምህርት ነው። ነገር ግን ያልገባችሁ ችግር ምን ታውቃላችሁ? እግዚአብሔር የበደሏችሁን ጸጥ አይልም። እናንተ ይቅር ትላላችሁ፣ እግዚአብሔር ግን ጸጥ አይልም። ለዛ ነው መጽሐፍ ቅዱስ እግዚአብሔር የበቀል አምላክ ነው ይላል። ምክንያቱም የሆነ ነገር ሆነብኝ ብላችሁ እናንተ ለሪቬንጅ ወይም ለበቀል መነሳት የለባችሁ። የሚበድሏችሁ እናንተ መበደል የለባችሁ። እግዚአብሔር ይበድላችኋል። እናንተ ይቅር ትላላችሁ፣ እግዚአብሔር ግን ይበድላችኋል። የሚበድሏችሁን ይበድላችኋል፣ የሚዋጓችሁንም ይዋጋችኋል። ክብር ለኢየሱስ ይሁን። ቀጣይ ምዕራፍ 3 ቁጥር 2 እንደሚል ታውቃላችሁ። ቁጥር 1 ጸሎት ነው ብያችኋል። ቁጥር 2 ጸሎት ነው። ቁጥር 1 ጸሎቱ ምን የሚል ጸሎት ነው? አቤቱ የሚበድለኝን በደላቸው፣ የሚዋጉኝንም ተዋጋቸው። ቁጥር 2 ላይ ያለውን ጸሎት ለዛችሁ። ጥሩርና ጋሻ ያዝ፣ እኔንም ለመርዳት ተነስ። ክብር ለኢየሱስ ይሁን። በውትድርና ወይም በጦርነት ውስጥ ያለ ሰው ነው እንደዚህ አይነት ጸሎት የሚጸልየው። እግዚአብሔር እንደዚህ ጥሩርና ጋሻ ያዝ። ጥሩርና ጋሻ ታውቃላችሁ፣ የጦርነት እቃዎች ናቸው። ከዛ እኔንም ለመርዳት ተነስ፣ ጸጥ አትበል። ጥሩርና ጋሻ ያዝ፣ እኔንም ለመርዳት ተነስ አለው። እግዚአብሔር ነው እያለ ያለ። እግዚአብሔር እናንተን ለመርዳት ይነሳል። እግዚአብሔርን ንገሩ፣ እግዚአብሔር ሆይ እኔን ለመርዳት ተነስ በሉት። ዳዊት እንደዚህ ያለ፣ ጥሩርና ጋሻ ያዝ፣ እኔንም ለመርዳት ተነስ። እግዚአብሔር ጥሩርና ጋሻ ይይዛል፣ እናንተንም ለመርዳት ይነሳል። ጸጥ አይልም፣ እናንተን ለመርዳት ይነሳል። ጸጥ አይልም፣ እናንተን ለመርዳት ይነሳል። በዚህ ጦርነት ውስጥ በተከፈተባችሁ ጦርነት ውስጥ እግዚአብሔር ጸጥ አይልም፣ ጥሩርና ጋሻ ይዞ ይነሳል። እናንተን ለመርዳት ይነሳል። ጥሩርና ጋሻ ይዞ ይመጣል። እናንተን ለመርዳት ይነሳል። እናንተን ለማገዝ ይነሳል። የእናንተን ጦርነት እሱ ሊዋጋ ይነሳል። ለዛ ዳዊት እንደዚህ ያለ፣ የሚዋጉኝን ተዋጋቸዋለና ለመዋጋት ስትመጣ ግን አለው እግዚአብሔር ሆይ ባዶ እጅህን እንዳትመጣ፣ ጥሩርና ጋሻ ያዝ። የመዋጊያ መሳሪያ ይዘህና በዚህ ጦርነት ውስጥ ያንተ መሳሪያ ያስፈልገኛል። ጥሩርና ጋሻ ይዘህና አለው እግዚአብሔር እና እኔን ለመርዳት ተነስ። የእግዚአብሔር እርዳታ የሚያስፈልጋቸው ሰዎች ያላችሁ ላይቭ ላይ ተመለከታችሁ ያላችሁ፣ የእግዚአብሔር እርዳታ ያስፈልገኛል።
እግዚአብሔር ከዚህ ጦርነት ውስጥ ከዚህ ማት ውስጥ ከዚህ ችግር ውስጥ ሊያስወጣኝ ይገባል፣ እርዳታ ያስፈልገኛል የምትሉ ሰዎች አላችሁ። ዛሬ ምስራች ነግራችኋል። እግዚአብሔር እናንተን ለመርዳት ይነሳል። እግዚአብሔር እናንተን ለመርዳት ይነሳል። እግዚአብሔር እናንተን ለመርዳት ይነሳል። እናንተን ለመርዳት ሲነሳ ደግሞ ዝም ብሎ አይነሳም። ጦርና ጋሻ ይዞ ይነሳል። የጦር ዕቃ ይዞ ይነሳል። መሳሪያ ይዞ ይነሳል። እናንተን ለመርዳት ጦርና ጋሻ ያዝ፣ እኔን ለመርዳት ተነስ ነው ያለው ዳዊት። እግዚአብሔር አንቺን ለመርዳት ይነሳል። በእምነት ተቀበሉ፣ አሜን በማለት ተቀበሉ። እግዚአብሔር እኔን ለመርዳት ይነሳል ብላችሁ ጻፉ። እግዚአብሔር እናንተን ለመርዳት ይነሳል። የተከፈተባችሁ ጦርነት ውስጥ እግዚአብሔር ጸጥ አይልም። ከዚህ በኋላ ጸጥ አይልም። ከዚህ በኋላ እግዚአብሔር ተመልካች አይሆንም። እናንተን ለመርዳት ይነሳል። እናንተን ለማገዝ ይነሳል። ጦርና ጋሻ ይዞ ይነሳል። የጦር ዕቃ ይዞ ይነሳል። የጦር ዕቃ ይዞ ይነሳል። እናንተን በኃይልና በኃይል ለመርዳት ይነሳል። እናንተን በኃይል ለማገዝ ይነሳል። እናንተን በኃይል ለማገዝ ይነሳል። እናንተን በኃይል ለማገዝ ይነሳል። ክብር ለኢየሱስ ይሁን። ቁጥር 2 ጸሎት ነው። ቁጥር 3ንም እንደዚህ ይላል። ቁጥር 3 ሰይፍህን ምዘዝ፣ የሚያሳድዱኝን መንገዳቸውን ዝጋ። ክብር ለኢየሱስ ይሁን። ቁጥር 3ም ጸሎት ነው። ሰይፍህን ምዘዝ አለው እግዚአብሔር። ሰይፍህን ምዘዝ፣ ለመዋጋት ሰይፍህን ምዘዝ። እኔን የሚያሳድዱኝን መንገዳቸውን ዝጋ። የሚያሳድዷችሁ ከዚህ በኋላ መንገዳቸው ክፍት ይሆናል። መንገዳቸው ይዘጋል። እግዚአብሔር ሰይፉን መዟል። እግዚአብሔር ሰይፉን መዟል። ከዚህ በኋላ እናንተ ተሳዳጅ አትሆኑ። ዘወትር እናንተ ተሳዳጅ አትሆኑ። ለዛ ነው ትዝ ይላችሁ ከሆነ መጽሐፍ ቅዱስ ውስጥ የሐዋርያት ሥራ ምዕራፍ 9 ስታነቡት እንደዚህ ደስ የሚል ቃል አለ። ምን ይላል? የናዝሬቱ ኢየሱስ ለሳኦል ከተገለጠለት በኋላ ጳውሎስ ለወንደ ሳኦል ከተገለጠለት በኋላ ምን እንዳታውቃላችሁ? የመውጊያውን ብረት ብትቃወም ይብስብሃል አለ እና ለምንድን የምታሳድደኝ አለ። እኔ መቼ አሳደድኩ ሲል የምታሳዳቸው ሰዎች አንተ የምታሳዳቸው ግለሰቦች ሊሆን ይችላሉ እና አንተ እነሱን አይደለም እያሳደድክ ያለው እኔ እያሳደድክ ያለው። አሁን ተነስቻለሁ አለ። ይሄንን ብረት ብትቃወም ይብስብሃል። ከዛ ጳውሎስ እጁን አነሳ። ክብር ለኢየሱስ ይሁን። ጌታዊ ምን እንዳደርግልህ ትፈልጋለህ አለ። ክብር ለኢየሱስ ይሁን። እግዚአብሔር ሰይፉን ያነሳል። የሚያሳድዷችሁን መንገዳቸውን ይዘጓል። የሚያሳድዷችሁ ከዚህ በኋላ መንገዳቸው ክፍት አይሆንም። መንገዳቸው በኃይል ይዘጋል። የክፋት መንገዳቸው ይዘጋል። የአመፅ መንገዳቸው ይዘጋል። እናንተን ለመበደል የሚጠቀሙበት መንገድ ይዘጋል። እግዚአብሔር ሰይፉን መዟል። እግዚአብሔር ሰይፉን መዟል። የሚያሳድዷችሁ መንገዳቸው ተዘግቷል። እንዳይሳካላችሁ፣ በቢዝነስ በአገልግሎት እንዳይሳካላችሁ፣ በስራ እንዳይሳካላችሁ፣ በትዳር እንዳይሳካላችሁ፣ በልጆች እንዳይሳካላችሁ፣ በሄዳችሁበት የውጭ ሀገር እንዳይሳካላችሁ፣ በየትኛውም የህይወታችሁ አቅጣጫ እንዳይሳካላችሁ የተነሱባችሁ በሙሉ ያሳደዷችሁ፣ የገፏችሁ ከዚህ በኋላ የነሱ መንገድ ተዘግቷል። እነሱ አይሳካላቸው፣ እነሱ አይከናወንላቸው። እግዚአብሔር ሰይፉን መዟል። መንገዳቸው የተዘጋ ነው። መንገዳቸው የተዘጋ ነው። ከዚህ በኋላ ወደ እናንተ እንዳይመጡ መንገዳቸው ተዘግቷል። ክብር ለኢየሱስ ይሁን። በእምነት ተቀበሉ። መንገዳቸው ተዘግቷል። መንገዳቸው ተዘግቷል። መንገዳቸው ተዘግቷል። ክብር ለኢየሱስ ይሁን። መንገዳቸው ተዘግቷል። እግዚአብሔር መንገዳቸውን ዘግቷል። ወደ ቁጥር 4 እንሄዳለን። ወደ ቁጥር 4 ነፍሴን መድኃኒትሽ እኔ ነኝ በላት። ነፍሴን መድኃኒትሽ እኔ ነኝ በላት። ነፍሴን የሚሹ ሁሉ ይፈሩ ይጎስቁሉ። ክፋትን በእኔ ላይ የሚያስቡ ይፈሩ ወደኋላቸው ይበሉ። ክብር ለኢየሱስ ይሁን። እንደዚህ ነው ያለው ዳዊት። ነፍሴን መድኃኒትሽ እኔ ነኝ በላት ካለ በኋላ ነፍሴን የሚሹ የኔን ሞት የሚፈልጉ ይፈሩ ይጎስቁሉ። ክፋትን በእኔ ላይ የሚያስቡ ይፈሩ ወደኋላ የሚመለሱ። የእናንተን ነፍስ የሚፈልጉ፣ የእናንተን ሞት የሚፈልጉ፣ የእናንተን ጥፋት፣ የእናንተን ጉድጓድ ውስጥ መግባት የሚፈልጉ፣ የእናንተን መቀበር የሚፈልጉ ከዚህ በኋላ ያፍራሉ፣ ከዚህ በኋላ ይጎሰቁላሉ። ነፍሴን የሚሹ አለ፣ ሊገሉኝ የሚሹ፣ ሊያጠፉኝ የሚሹ፣ ጉድጓድ ውስጥ ሊቀብሩኝ የሚሹ አለ ዳዊት። ይፈሩ ይጎስቁሉ። ክፋትን በእኔ ላይ የሚያስቡ ይፈሩ ወደኋላቸው ይመለሷል። በእናንተ ላይ ክፉን የሚያስቡ፣ እናንተን ለመጣል የሚማከሩ፣
እናንተን ለመጣል የሚማከሩ፣ እናንተን ለመቅበር የሚማከሩ፣ እናንተን ለማጥፋት የሚማከሩ፣ እናንተን ዜሮ ለማድረግ የሚማከሩ፣ እናንተን ለማክሰር የሚማከሩ ክፉ መካሪዎች፣ በእናንተ ላይ የተሰበሰቡ ክፉ ምክሮች የሚመክሩ በሙሉ ከዚህ በኋላ ያፍራሉ። ከዚህ በኋላ ወደ ኋላ ይመለሳሉ። ከዚህ በኋላ በጉስቁልና ይመታሉ። ነፍሴን የሚሹ አለ ዳዊት ይፈሩ ይጎስቁሉ። ክብር ለኢየሱስ ይሁን። ይሄ መዝሙር ብቻ ሳይሆን ጸሎትም ነው። ይሄንን ጸሎት ዳይሊ መጸለይ ያለባችሁ፣ በየቀኑ መጸለይ ያለባችሁ። ነፍሳችሁን የሚሹ፣ የእናንተን ነፍስ የሚሹ፣ የልጆቻችሁን ነፍስ የሚሹ፣ የቤተሰቦቻችሁን ነፍስ የሚሹ ክብር ለኢየሱስ ይሁን። መልአኩ ዮሴፍ ጋር የመጣ ሰዓት፣ የማርያም እጮኛ የነበረው ዮሴፍ ጋር የመጣ ሰዓት ምን እንዳለ ታውቃላችሁ? የሕፃኑን ነፍስ የሚፈልጉ ጠፍተዋል ያለው፣ ሙተዋል ያለው። ክብር ለኢየሱስ ይሁን። የእናንተን ነፍስ የሚሹ ከዚህ በኋላ ያፍራሉ፣ ከዚህ በኋላ ይጎሰቁላሉ፣ ወደ ኋላቸው ይመለሳሉ። በእናንተ ላይ ክፉ የሚመክሩ፣ በእናንተ ላይ ክፉ የሚያስቡ፣ በእናንተ ላይ ክፉ የሚዶልቱ ከዚህ በኋላ ያፍራሉ፣ ከዚህ በኋላ ይጎሰቁላሉ። ምክራቸው አይጸናም፣ ምክራቸው አይሳካም፣ ምክራቸው በጌታ በኢየሱስ ስም ኃይል ይጨነግፋል። ምክራቸው አይሳካም፣ ምክራቸው አይጸናም፣ ምክራቸው አይጸናም። ያፍራሉ። እግዚአብሔር ያሳፍራቸዋል። እግዚአብሔር በጉስቁልና ይመታቸዋል። በእናንተ ላይ ክፉ የሚመክሩ አስቡት። በስንት ሰዎች በጀርባችሁ ክፉ መክረውባችሁ ህይወታችሁ ላይ ምን ያክል ነገር እንደተፈጠረ ታውቃላችሁ? በእናንተ ላይ ክፉ የሚመክሩ፣ ይሄንን ሰውዬ እንዴት እንጣለው ብለው የሚመክሩ፣ እችን ልጅ እንዴት ብለን እናክስራት ብለው የሚመክሩ፣ እንዴት ህይወታቸውን እናመሰቃቅለው ብለው የሚመክሩ እነሱ ያፍራሉ፣ በጉስቁልና ይመታሉ። መንገዳቸው በሙሉ ወደኋላ ይሆናል። ወደኋላ ይመለሳሉ፣ ወደኋላ ይመለሳሉ፣ ወደኋላ ይመለሳሉ፣ ወደኋላ ይመለሳሉ። ከዛ ቁጥር 5 እንደዚህ ይላል፣ በነፋስ ፊት እንዳለ ትቢያ ይሆኑ። እነዚህ በእናንተ ላይ ክፉ የሚመክሩ በሙሉ በነፋስ ፊት እንዳለ ትቢያ ይሆናሉ፣ ይበተናሉ። እግዚአብሔር ይነሳ፣ ጠላቶች ይበተኑ እንደሚል በነፋስ ፊት እንዳለ ትቢያ ይሆናሉ። እግዚአብሔር ይበትናቸዋል። እግዚአብሔር ይበትናቸዋል። ከመንገዳችሁ ላይ ያስወግዳቸዋል። ከመንገዳችሁ ላይ ያነሳችኋል። እግዚአብሔር ይበትናቸዋል። ከዚህ እንደዚህ ይላል፣ በነፋስ ፊት እንዳለ ትቢያ ይሆናሉ። የእግዚአብሔር መልአክ ያስጨንቃቸው፣ መንገዳቸው ዳጥና ጨለማ ይሁን። የእግዚአብሔር መልአክ ያሳዳቸው። አሁን የሆነ በደንብ ስሙ። ጦርነት ነው በሕይወታችሁ የተከፈተው። በዚህ በተከፈተ ጦርነት ውስጥ ዳዊት ምን እያለ ነው? ጦርነቱ የእግዚአብሔር ሆኗል አለ። እግዚአብሔር ደግሞ የሚያስጨንቅና የሚያሳድድ መልአክ ይልክባቸዋል። የእግዚአብሔርን መልአክ ያስጨንቃቸው፣ መንገዳቸው ዳጥና ጨለማ ይሁን። የእግዚአብሔርን መልአክ ያሳዳቸው፣ መልአክ ያሳዷቸዋል። የእግዚአብሔር መልአኮች የእናንተ ህይወት ላይ ክፉ የመከሩትን፣ በእናንተ ህይወት ላይ ክፉ የደሎቱትን፣ የሚዋጓችሁን፣ የሚበድሏችሁን ከዚህ በኋላ የእግዚአብሔር መልአክ ያስጨንቃቸዋል። እግዚአብሔር መልአኩን ይልካል፣ መልአኩን ይልካል፣ መልአኩን ይልካል፣ መልአኩን ይልካል። አሰሪዎቻችሁን ያስጨንቃቸዋል፣ መልአኩን ይልካል። የሚያሳዷችሁን ያሳድዳቸዋል፣ የሚያሳድዷችሁን ያሳድዷቸዋል፣ የሚያሳድዷችሁን ያሳድዷቸዋል። ኢያሱ በጦርነት መሃል አይኖቹ ተከፍቶ መልአክ ያየሳል። መልአክ መሆኑን እንኳን አላስበም። ከኛ ወገን ነህ ወይስ ከነሱ ወገን ነህ? መልአኩ ያ መልአክ ከእግዚአብሔር ዘንድ የመጣ መልአክ ነው። እነ ኢያሱ ጦርነት ላይ መሆናቸው ታውቆ ከነ ኢያሱ ጋር አብሮ ቁሞ እንዲዋጋ የተላከ መልአክ ነው። አሁን ባላችሁበት ጦርነት ውስጥ ብቻችሁን አይደላችሁ። እግዚአብሔር መልአኮችን ይልካል፣ መላእክቶችን ልኳል። ምን የሚያደርጉ መልአኮች? ጠላቶቻችሁን የሚያስጨንቁ፣ ጠላቶቻችሁን የሚያሳድዱ፣ ጠላቶቻችሁን መግቢያና መውጫ የሚያሳጡ የእግዚአብሔር መልአክ ተልኳል። ጦርነቱ የእናንተ ብቻ አይደለም። የእግዚአብሔር መልአክ የሚያስጨንቋችሁን ያስጨንቃቸዋል፣ የሚያሳድዷችሁን ያሳድዳቸዋል። ክብር ለኢየሱስ ይሁን። መንገዳቸው ዳጥና ጨለማ ይሁን፣ ግራ ይግባቸው። እናንተን የሚያሳድዱ ከዚህ በኋላ ግራ ይገባቸዋል። ወዴት መሄድ እንዳለባቸው ኮንፊውዝድ ይሆናሉ። መንገዳቸው ዳጥና ጨለማ ይሆናል። ቁጥር 7 እንደዚህ ይላል፣ በከንቱ ያጠፉኝ ዘንድ ወጥመዳቸውን ሸሽገውብኛልና ነፍሴን በከንቱ አበሳጭተዋልና ያላወቁትም ወጥመድ ይምጣባቸው፣
የሸሸጉትም ወጥመድ ይያዛቸው፣ በዚህ ወጥመድ ውስጥ ይውደቁ። እንዳልሰማችሁ በከንቱ ያጠፉኝ ዘንድ ወጥመዳቸውን ሸሽገዋብኛልና ነፍሴም በከንቱ አበሳጭቷልና ያላወቁት ወጥመድ ያመጣባቸው፣ የሸሸጉት ወጥመድ ያዛቸው። አያችሁ፣ በከንቱ ያጥምዱኝ ዘንድ አለ ወጥመዳቸውን ሸሽገውብኛል። አንዳንድ ሰዎች እኮ እናንተን ለመጣል ተማክረው ወጥመድ ያዘጋጁላቸዋል። ስውር የሆነ ወጥመድ፣ እናንተ ያላያችሁት ወጥመድ። እና ዳዊት እንደዚህ ያጠፉኝ ዘንድ ወጥመዳቸውን ሸሽገውብኛል፣ ያጠፉኝ ዘንድ ወጥመድ አድርገዋል። ያጠፉኝ ዘንድ እናንተን ለማጥፋት እኮ ወጥመድ ያጠመዱ ብዙ ሰዎች አሉ። እናንተን ለማጥፋት እና ያጠፉኝ ዘንድ ወጥመዳቸውን ሸሽገውብኛል ካለ በኋላ ምን እንዳለ ታውቃላችሁ? የሸሸጉት ወጥመድ የያዛቸው፣ ያላወቁት ወጥመድ ይያዛቸዋል። ለእናንተ የቀበሩት ጉድጓድ ውስጥ እነሱ እንዲገቡ ጸልያለሁ። ለእናንተ ያደረጉት ወጥመድ፣ ለእናንተ ያጠመዱት ወጥመድ እናንተን ሳይሆን እነሱ እንዲይዛቸው ጸልያለሁ። ወጥመዳቸውን ያጠፉኝ ዘንድ ሸሽገውብኛል፣ ከኔ ጀርባ ወጥመድ አጥምደዋል አለ ዳዊት። ያጠመዱት ደግሞ ለአንድ ነገር ያጠፉኝ ዘንድ ላጠመዱት ወጥመድ አለ ዳዊት። ያ ወጥመድ እነሱን የያዛቸው፣ ያ ወጥመድ ብቻ ለእነሱም የተሸሸገ ሌላ ያላወቁት ወጥመድ እነሱን የያዛቸዋል። ክብር ለኢየሱስ ይሁን። ጠላቶቻችሁ አይሳካላቸው፣ ተሰነካክለው ይወድቃሉ። ለእናንተ ያጠመዱት ወጥመድ እነሱን ይዛቸዋል። ለእናንተ የመከሩት ምክር እነሱን ያጠፋቸዋል። ለእናንተ የዶለቱት ወሬ፣ ለእናንተ የዶለቱት ሴራ እነሱን እንዳልነበሩ ያደርጋቸዋል። ክብር ለኢየሱስ ይሁን። ከኔ ጋር እየጸለያችሁ ነው? ከኔ ጋር እየጸለያችሁ ከሆነ አሚን በማለት ተስማሙ። ያጠፉኝ ዘንድ ወጥመዳቸውን ሸሽገውብኛል አለ። ያላወቁት ወጥመድ የያዛቸው፣ ያላወቁት ወጥመድ የያዛቸው ይምጣ። የሸሸጉት ወጥመድ የያዛቸዋል። ክብር ለኢየሱስ ይሁን። የሸሸጉት ወጥመድ ይይዛቸዋል። ያላወቁት ወጥመድ ይይዛቸዋል። እግዚአብሔር ከዚህ በኋላ በጠላቶቻችሁ ፊት በኃይል ድል ይሰጣቸዋል፣ መከናወን ይሰጣቸዋል። ለነሱ ማላገጫ አያደርጋቸውም። መጽሐፍ ቅዱስም እንደሚል ታውቃላችሁ፣ ጠላቴ እልል አይልብኝምና በዚህ እንደምትወደኝ አወቅሁ ይላል። ለዛ ዳዊት ምን አለ? እንደምትወደኝ አወቅሁት አለ። በኔ ውድቀት፣ በኔ መጥፋት ሊስቁና እልል ሊሉ የተዘጋጁ ጠላቶች እልል አይሉ ማለት እግዚአብሔር ጠላቶቻችሁ በእናንተ ጉዳይ ላይ እልል እንዲሉ እድል አይሰጣቸው። እልል እንዲሉ እንዲስቁ፣ እሰይ ደግ እግዚአብሔር አጠፋው እንዲሉ እድል አይሰጣቸው። በፍጹም እድል አይሰጣቸው። ለዛ ነው እንደምትወደኝ አወቅሁት አለ ዳዊት። ጠላቶች እልል አይሉ፣ ነገሩ ተበላሸ እኮ ብለው እልል አይሉ፣ ስራው ተበላሸ ብለው እልል አይሉ። በፍጹም ለጠላቶች እልልታ አሳልፈህ አትሰጠኝም ማለት። ጠላቶቻችሁ በእናንተ ጉዳይ ላይ ይስቁ። የእናንተን መጥፋት ፈልግ ወጥመድ ያዘጋጁ፣ በፍጹም እልል አይሉ። እግዚአብሔር ይህንን እድል አይሰጣቸው። በፍጹም አይስቁም። እግዚአብሔር ይህንን እድል አይሰጣቸው። በእናንተ ጉዳይ ጠላቶቻችሁ እልል እንዲሉ እግዚአብሔር እድል አይሰጣቸው። እንዲስቁ እድል አይሰጣቸው። ለዛ ነው ዳዊት ያጠመዱት ወጥመድ የያዛቸዋል፣ ያላወቁት ወጥመድ ይምጣባቸው። ጠላቶቻችሁ እልል እንዲሉ እድል አይሰጣቸው። በአንተ መታመም ሞትህን የሚጠብቁ ጠላቶች፣ በአንተ ኪሳራ ሱቅህን መዝጋትህን የሚጠብቁ ጠላቶች፣ በአንተ ስራ ማጣትህን የሚጠብቁ ጠላቶች ከዚህ በኋላ እልል አይሉ። በኢየሱስ ስም ኃይል እልል አይሉባችሁ። ጠላቶቻችሁ እልል አይሉባችሁ። እግዚአብሔር እልል እንዲሉ እድል አይሰጣቸው። በፍጹም እልል እንዲሉ እድል አይሰጣቸው። ያጠፋቸዋል፣ ከመንገዳችሁ ላይ ያስወግዳቸዋል። ክብር ለኢየሱስ ሲሆን